ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን አሜን። እንኳን አደረሳችሁ። እግዚአብሔር መልካም ነው። ሃሌሉያ። በእውነት ክርስቶስ ስራ አይደለ? እቺን ቀን ስናስብ መነሻችንን የምናይበት ስለሆነ እግዚአብሔርን እጅግ አድርገን እናመሰግናለን። ሃሌሉያ። እግዚአብሔር መልካም ነው። ጥቂት 10-15 ደቂቃዎችን ወስደን እግዚአብሔርን ቃል ወደ 10 ደቂቃ ያለኝ ነው። እሺ 10 ደቂቃ የእግዚአብሔርን ቃል አብረን እናያለን። ከዛም በኋላ ወደ ቀጣይ ወደሆነ ፕሮግራም እንሄዳለን። እግዚአብሔር የተባረከ ይሁን። መጽሐፍ ቅዱስ የያዛችሁ ዮሐንስ ወንጌል ምዕራፍ 20 ላይ ሰሞኑን በውስጤ ያለ ቃል ስለሆነ እሱን አብረን እናያለን። ዮሐንስ 20 ከ19 ጀምሮ ያለውን በጌታ በኢየሱስ ክርስቶስ ስም አነባለሁ። እንደዚህ ይላል። በዚያን ዕለት በሳምንቱ መጀመሪያ ቀን በምሽት ደቀ መዛሙርቱ አይሁድን በመፍራት በሮችን ቆልፈው ተሰብስበው ሳለ ኢየሱስ መጣና በመካከላቸው ቆመ። ሰላም ለእናንተ ይሁን አላቸው። ይህን ብሎም እጆቹን ጎኑን አሳያቸው። ደቀ መዛሙርቱም ጌታን ባዩት ጊዜ እጅግ ደስ አላቸው። ኢየሱስም እንደገና ሰላም ለእናንተ ይሁን፣ አብ እኔን እንደላከኝ እኔም እናንተን እልካችኋለሁ አላቸው። ይህን ካለ በኋላ እፍ አለባቸውና እንዲህ አላቸው፣ መንፈስ ቅዱስን ተቀበሉ። የሰዎችን ኃጢአት ይቅር ብትሉ ኃጢአታችሁ ይቅር ይባልላችኋል፣ ኃጢአታቸውን ይቅር ባትሉ ግን ይቅር አይባልላችሁም አላቸው ይላልና ይህን ክፍል ወደ ላይ ያው ባክግራውንድ ምናምን ነገር አንልም። በዚህ ሰዓት የተሰጠኝ አጭር ደቂቃ ስለሆነ እንዲሁ ታሪኩን ዝም ብላችሁ ስታዩት ከ19 ጀምሮ በዚያኑ ዕለት ይላል አይደል? በዛኑ ዕለት በሳምንቱ በመጀመሪያው ቀን በምሽት ነው የሚለን እና እዚህ ጋር ምሽትን ያሳየናል። ማለዳ ደግሞ አለ አይደለ? በማለዳ ምን ተፈጠረ የሚለውን ወደ ላይ ሄዳችሁ በመታዩበት ጊዜ ዮሐንስ ወንጌል ምዕራፍ 20 ላይ ከቁጥር 1 ጀምሮ ሄዳችሁ በመታዩበት ጊዜ መግደላዊት ማርያም አይደለ ወደ ኢየሱስ ክርስቶስ መቃብር ቦታ እንደሄደች ያሳየናል፣ ያመላክተናል። እንዲሁም በነገራችን ላይ የዮሐንስ ጸሐፊ ነው መግደላዊት ማርያምን የጠቀሰው እንጂ የሉቃስንም ብታዩ ማርቆስንም ብታዩ ማቴዎስንም ወንጌል ሄዳችሁ በመታዩበት ጊዜ ማርያም ብቻ አልነበረችም፣ ሌላኛውም ማርያም ነበረች። እንደገና ሶሎሜም እንደነበረች ያሳየናል። ሌሎች ሴቶችም አብረው እንደነበሩ መጽሐፍ ቅዱሳችን ይነግረናልና በዛ ቦታ ላይ ምን ተፈጠረ፣ በዛ ማለዳ ምንድነው የተፈጠረው በምናይበት ጊዜ በተለይ ቁጥር 1 ጀምሮ ሄዳችሁ በመታዩበት ጊዜ በዚህ በ19 በቁጥር 20 ላይ ማለት ምዕራፍ 20 ላይ ከቁጥር 1 ጀምሮ ያለውን ሄዳችሁ በመታዩበት ጊዜ መቃብሩ ምን ነበር ይለናል? ክፍት ነበረ አይደለ? ክፍት ነበረ። ግን ማርያም እዛ ከደረሰች በኋላ ይህን ነገር ባየች ጊዜ ደነገጠች። ማን ወሰደው የኢየሱስ ክርስቶስን ስጋ ማን ወሰደው ብላ እንደተጨነቀች፣ እንዳዘነች፣ እንዳለቀሰች ድንገትም ደግሞ እዛ ቦታ ላይ አንድ ሰውን እንዳገኘች ይነግረናል። እና የመሰላት አንድ አትክልተኛ እዛ ቦታ ላይ ያለ አንድ አትክልተኛ መስሏት ማን ነው የወሰደው ብላ ስትጠይቅ እናያለን። አንተም ወስደው ከሆነ ምን አድርግልኝ መልስልኝ ብላ ስትናገር እናያለን። ይህንንም ከዛም በኋላ ኢየሱስ ክርስቶስ ራሱን ይገልጥላታል። እዛ ቦታ ላይ እንደገለጠላት ማርያም ወይ ባላት ጊዜ ረቡኒ ብላ አይደለ ወደ እሱን በዞረች ጊዜ ኢየሱስ ክርስቶስ እንደሆነ ተገነዘበች፣ አወቀች ይላል። ከዛም በኋላ ሮጣ ሄደችና ደቀ መዛሙርቱ ተሰብስበው በነበሩበት ቦታ ላይ ይህን ነገር በተናገረች ጊዜ ኢየሱስ ክርስቶስ ተገለጠልኝ፣ አገኘሁት ባለች ጊዜ እነ ጴጥሮስ እና ዮሐንስ ሮጠው ወደ መቃብሩ ቦታ እንደመጡ ከዛም በኋላ በዛ ቦታ ላይ ሄደው እንዳረጋገጡ ምን እንደሆነ ኢየሱስ ክርስቶስ በዛ ቦታ እንደሌለ እንጂ ለነሱ ምን አላለም፣ አልተገለጠም። ለነሱ አልተገለጠላቸውም። ግን በዛ ቦታ ላይ ኢየሱስ ክርስቶስ እንዳልነበር አረጋገጡ። አሜን። በመደነቅም ወደ ቤት ተመለሱ ይለናል። ይሁን እንጂ በነገራችን ላይ ወደ ሉቃስ ምዕራፍ 24 ላይ ሄዳችሁ በምታዩበት ጊዜ እነዚህ ሴቶች መልእክት ያመጡት ኢየሱስ ክርስቶስ ተነስቷል ወይም ደግሞ መላእክት የተገለጠላቸው በሰሙ ጊዜ ሄደው ለደቀ መዛሙርቱ ሲነግሩ አንቀበላችሁም ያሉት። ዝም ብላችሁ ነው የምትዘላብሩት፣ ወሬ ነው። ምክንያቱም በዛ ጊዜ የሴቶችን ወሬ አይቀበሉም ነበር።
በጊዜው የሴቶችን እንደ ወሬ ወይም ደግሞ እንደ ቁም ነገር ስለማይቆጠር ይዘላብዳሉ ብለው ነው ያሰቡት። ዝም ብሎ ወሬ ነው ብለው ነው ያሰቡት። ነገር ግን ወሬ አልነበረም፣ እውነተኛ የሆነ የተሐፕን ያደረገ ነገር ነው። እና በዛ መንፈስ ውስጥ ነበሩ። አንደኛ እኛ የነገሯቸው ሰዎች አሉ፣ ባዶ መሆኑ መሰረቁ ተሰርቋል ብለውም ስላሰቡ ድንጋጤ ውስጥም ነበሩ፣ ጭንቅ ውስጥም ነበሩ ይለናል። እና ጭንቅ ውስጥ የሆኑበት ኢየሱስ ክርስቶስ ካለፈበት ሁኔታ የሄደበት መንገድ በጣም አስጨናቂ፣ አስፈሪ፣ ለነሱም ደግሞ ለሕይወታቸው ስጋት የሆነበት ነበር። እና በራቸውን ቆልፈው ነው የሚለን። በራቸውን ዘግተውም አይደለም የሚለው፣ ቆልፈው ነው ያሉት። ምክንያቱም አንድ ሰው ዝም ብሎ በሩን ቢከፍት እንትን ቢል ሊገባ ስለሚችል በሩን ቆልፈው ነው ያሉት። ምክንያቱም አይሁዶች መጥተው እንዳይዟቸው። ምክንያቱን ሄደን በምናይበት ጊዜ ኢቭን ጴጥሮስ አንተ ከሱ ጋር አልነበርክም እንዴ ተብሏል እኮ። ኢየሱስ ክርስቶስ ያለፈበትን ስቃይ መሰቃየት አይፈልጉም። ያዩት ነገር አለ፣ የደማውን የተገፋውን ያን ሁሉ ነገር ያ ሁሉ ስቃይ በላዩ ላይ ሲሆን የተመለከቱ ዊትነስ ያደረጉ ሰዎች ናቸው። በሩቅም በቅርብም ሆነው የተመለከቱ ሰዎች አሉ በዛ መካከል። እና ያ ስቃይን ስላዩ ያ ስቃይ በእነሱ ላይ እንዲሆን ካለ መፈለግ አንድ፣ ሁለተኛ ደግሞ ግራ በመጋባትም ያሉ ሰዎች ናቸው እነዚህ ሰዎች። ትናንትና ሲያስቡ የነበረው ኢየሱስ ክርስቶስ በሰዎች ተላልፎ እንደሚሰጥ፣ እንደሚሰቃይ፣ እንደሚሞት፣ በሶስተኛው ቀንም እንደሚነሳ የተናገረውን ቃል ያልተረዱ ያላስተዋሉ ሰዎች ናቸው። ነገር ግን እነሱ በእነሱ አእምሮ ያን ሁሉ መልካም ነገር ሲያደርግ የነበረ መሲህ ብለው ያሰቡት ኢየሱስ ሲሰቃይ፣ ሲገረፍ፣ ሲደማ፣ ወደ መቃብሩ ሲወርድ እንዴት ይሄ ሊሆን ይችላል የሚል ጥያቄ ነበራቸው። እሱም ብቻ ይበጀናል ብለውም አስበው ነበር። ሉቃስ 24 ሌላችሁ በምታዩበት ጊዜ የነዛ የኤማውስ መንገደኞች ይበጀናል ብለን አስበን ነበር። በጣም በሐዘን ውስጥ ሆነው ሲመላለሱ ታያላችሁ። ሐዘን ውስጥ የከተታቸው አንድም ይኸው ነው። እንደገና ደግሞ መንግስት እንሆናለን ብለው የሚያስቡም ነው። ሮማውያንን ገልብጠው እነሱ በምድር ላይ እንገዛለን ብለው የሚያስቡም ስለነበረ ያ ሁሉ ጥያቄ አለ፣ ፍርሃት አለ፣ ጭንቀት አለ፣ አሁን የሰሙት ነገር አለ። ይሄ ሁሉ ተደበላልቆ በሆነ ጭንቀት ውስጥ በሆነ ሁኔታ ውስጥ እንደነበሩ መረዳት እንችላለን። አስቸጋሪ የሆነ ጭንቅ ውስጥ እንደነበሩ መረዳት እንችላለን። ተሰብስበው ሳለ ይላል እዛው ላይ ኢየሱስ መጣና በመካከላቸው ምን አለ ይላል? ቆመ። ኢየሱስ ጌታ ነው። በመካከላቸው ምን አለ? ቆመ። ኢየሱስ ክርስቶስ ለዘ ጥግም አይደለም ያዘው፣ ሩቅም አልነበረም፣ በመካከላቸው። ምክንያቱም አንደኛ ያዩት ነገር አለ። ኢየሱስ ክርስቶስ ሲሰቀል ሲወጋ አይተዋል፣ ሲደማ አይተዋል፣ ሲቆስል አይተዋል። ለዚህ በመካከላቸው መገኘቱ ባይሰልፍ ለነሱ ምልክት ነው። ኢየሱስ ክርስቶስ ምን መሆኑ? መነሳቱ። እጁን አሳያቸው አይደል? እጁን አሳያቸው ይላል። የተወጋውን ጎኑን አሳያቸው ይላል። ያ ለነሱ ምልክት ነው። በመካከላቸው መገኘቱ ኢምፕሊኬሽኑ ኢየሱስ ክርስቶስ ያ የተሰቀለው እንደሆነ፣ አሁን ግን የተነሳው ኢየሱስ ጌታ ነው። የተሰቀለው ግን ምን ያለው? የተነሳው። የሞተው እንደገና ምን ያለው? የተነሳው። እሱም ብቻ አይደለም፣ ዳግመኛ ቅድም ጠዋት ላይ ፓስተር ሄሉም ሲናገር ነበር፣ ማረጋገጫም ነው። ዳግመኛ ከዚህ በኋላ የሰው ስጋ ቢበሰብስ ተመልሶ እንደሚነሳ ኢየሱስ ክርስቶስ ዳግመኛ በሚመጣበት ጊዜ የሰው ልጅ ሊነሳ እንደሚችል ማረጋገጫም ነው ያ። ሃሌሉያ። የተናገረው ነገር የተፈጸመበትም እንደሆነ ማመላከቻ ነው። ከመጀመሪያ ጀምሮ ኢየሱስ ክርስቶስ ሲናገር የነበረው ነገር፣ በነቢያት አፍ ሲናገር የነበረው ነገር ትክክለኛ እንደሆነ ማረጋገጫ ነው። ኢየሱስ ጌታ ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ሃሌሉያ። ይህንንም ብሎ እጁን ጎኑን አሳያቸው። ደቀ መዛሙርቱም ጌታን ባዩት ጊዜ እጅግ ምን አላቸው? ደስ አላቸው። ሃሌሉያ ሃሌሉያ።
እግዚአብሔር የተባረከ ይሁን። ሰላም ለእናንተ ይሁን። ሃሌሉያ። ሰላም ለእናንተ ይሁን አላቸው። ይሁን አላቸው። ይህም ብሎም እጆቹን ጎኑን አሳያቸው። ደቀ መዛሙርቱም ጌታን ባዩት ጊዜ እጅግ ደስ አላቸው። እግዚአብሔር የተባረከ ይሁን። ሰላም ለእናንተ ምን ይሁን? ሃሌሉያ። ሰላም። ኢየሱስ ጌታ ነው። ይህ ቃል እንደ አንድ የሆነ ግሪቲንግ አድርጋችሁ እንዳታስቡት፣ የሆነ ሰላምታ እንደ መስጠት አድርጋችሁ እንዳታስቡት። ሰላም ለእናንተ ይሁን ማለት ጥርጣሬያቸውን ሁሉ ዘወር ያደረገበት ነው። ተስፋን እንዲሰንቁ ያደረገበት ነው። በሐዘኑት በጭንቁስ የነበሩትን በደስታ የሞላበት ነው። ሐዘናቸውን ያስወገደበት ነው። ነገን እንዲያስቡ በተስፋ እንዲመላለሱ ዳግመኛ ከኢየሱስ ክርስቶስ ጋር እንደሚገናኙ ያዩበት ነው። ዘላለማቸውን ያዩበት ነው። የተረዱበት ነው። ሰላም። ሃሌሉያ። ሰላምን አይደለ እንዲያመጣልን? ኢየሱስ ጌታ ነው። የሱ መገኘት እኮ ነው እኛን ያገኘን። ሃሌሉያ። በሱ ውስጥ እንድንገኝ ያደረገን። ይህንን አለ። ያንን ጨለማ የነበረውን፣ ጥርጣሬ የነበረውን፣ ሐዘን የነበረውን ያንን ነገር ምን አደረገው? ገፈፍ አደረገው። ከዛስ ተልኮን ሲሰጣቸው አባቴ እኔን እንደላከኝ እኔም እናንተን እልካችኋለሁ። አያችሁ አይደል? ተስፋቸው በታደሰ ጊዜ ከዛ በኋላ የሚኖርለትን ምክንያት የተረዱ ሰዎች ናቸው። በመረዳት የሚጓዙ፣ በመረዳት የሄዱ፣ ድንግዝግዝ የነበረውን፣ ጨለማ የነበረውን፣ ሐዘን የዋጠውን ማንነታቸውን ቀየረና ለማን እንደሚኖሩ፣ ምን እያደረጉ መኖር እንዳለባቸው እንዲረዱ ያደረገ ነው። ሃሌሉያ። ይሄ ነው እኮ የበራልን። ሃሌሉያ። ነገ የሚመጣውን ክብር ስናስብ፣ ሃሌሉያ፣ በዚህ ተስፋ እንድንመላለስ ያደረገን እግዚአብሔር የተባረከ ይሁን። ለዚህ ተስፋ ያበቃን እግዚአብሔር የተባረከ ይሁን። እኛም እኮ የትላንትና የተልኮ ውጤቶች እኮ ነን። ዛሬ ላይ የተልኮ ውጤቶች። ሃሌሉያ። ተልኮ ተሰጣቸው። በዛ ተልኮ ውስጥ ኢየሱስ እያንዳንዳችን ከያለንበት ቦታ አወጣን፣ አገኘን። ዛሬ በተስፋ እንድንመላለስ ሆነ። ተስፋ እንደሌላቸው አይደለም። ተጨንቀው ነበር። እነዚህ ሰዎች በሐዘን ውስጥ ነበሩ። እንዴት ይሄ ሊሆን ይችላል የሚል ማንነት ነበራቸው። ኢየሱስ ግን ራሱን በገለጠላቸው ጊዜ፣ ሰላምን ባበዛላቸው ጊዜ እንዴት መኖር እንዳለባቸው ህይወታቸውን እኮ ወደኋላ ሄዳችሁ በምታዩበት ጊዜ እንዴት አይነት ኑሮ እንደኖሩ፣ ምድራዊ ምንም እንዳልሆነ ለክርስቶስ ኖረው ሞተው ያሳለፉ የሄዱበት ጉዞ፣ የሞቱት አሟሟትን በምታዩበት ጊዜ በእውነት ይሄ ነገር ወርዝ ያደርጋል ያስብላል እኮ። አሟሟታቸውን ራሱ ስታዩ ሃሌሉያ የገባቸው ነገር ነበር። በዛች ቅጽበት የተቀየረ ነገር አለ። የገባቸው ለማን መኖር እንዳለባቸው፣ ኢየሱስ ማን እንደሆነ፣ ሃሌሉያ ወንጌል ማለት ምን እንደሆነ የተረዱበት። ኢየሱስ ጌታ ነው። ይሄ ነው ህይወት የበራልን። ዛሬም ህይወት በርቶልናል። ሃሌሉያ። ያን ተልኮ ተቀብለን የምንጓዝ ሰዎች ነን። ወንጌል ቀላል አይደለም፣ ቀልድ አይደለም። ሃሌሉያ ዋጋ የተከፈለበት ነው። ንጉሥ የሞተበት ነው። ሃሌሉያ። አሁን ግን በተስፋ እንድንመጥ፣ እኛ ተስፋ እንደሌላቸው ሰዎች እያዘንን እንድንሄድም አይደለም። ተስፋ ያለን ሰዎች ነን። መሄጃ ያለን ቦታ፣ ስፍራ ያለን ሰዎች ነን። ሃሌሉያ። ምን ማድረግ እንዳለብን መንገዱን ያሳየን። ሃሌሉያ። እንዴት መራመድ እንዳለብን መንገዱን ያሳየን አምላክ ያለን ሰዎች። ኢየሱስ ብርሃን የበራልን፣ ህይወት የበራልን፣ ሰላም የበዛልን፣ በዚህ ሰላም ውስጥ ደግሞ ተስፋን ሰንቀን እንድንሄድ የሆነ ምንም እንኳን የዚህ ምድር ሁኔታ ባይመች፣ ስራ ባይመች፣ ነገር ባይመች፣ ትዳር ባይኖር፣ ሀብት ባይኖር የምንሄድበትን የምናውቅ አቅጣጫን ያሳየን፣ አቅጣጫ ያልነበረውን ህይወታችንን አቅጣጫ የሰጠበት ይህን ህይወት ነው ይዘን የምንጓዘው። ይሄ ነው ለኛ ሰላም ያመጣልን። ሃሌሉያ። ንጉሥ ኢየሱስ የተባረከ ይሁን። ሰላም መጥቶልናል። ሰላም መጥቶልሻል። ሃሌሉያ። አሁን ተልኮ ያለን፣ ሃሌሉያ ምን ማድረግ እንዳለብን የምናውቅ ሰዎች ነን። የተሰጠንን ነገር ይዘን እንድንጓዝ መንፈስን ተቀበሉ ይላል። የሞተ ማንነት እንደውም እዚህ ጋር መንፈስን እፍ አለባቸው። ከዘፍጥረት ምዕራፍ 2:7 ጋርና ከሕዝቅኤል 37 ጋር ያገናኘዋል።
ይገርማችኋል። የደረቀውን አይደለ የደረቀውን አጥንት እስትንፋስን እፍ ባለበት ጊዜ አይደለ ምን ሆነ? ትልቅ ሰራዊት ሆኑ ይላል። እነዛት ጭቃው ምን አደረገው? በአፍንጫው ምን አደረገ? እፍ አለበት። ከዛ በኋላ ተነሳ። መነሳት ሆኖልናል። ህይወት አግኝተናል። ይሄ ኢየሱስ ክርስቶስን ከሞት ያስነሳው መንፈስን የተቀበልን ሰዎች ነን። እግዚአብሔር የተባረከ ይሁን። በዚህ ተስፋ እንኑር እስከ መጨረሻው። የተሰጠንን ተልኮ ሃሌል በመወጣት እስከ መጨረሻው ንጉሱ ኢየሱስ በሚመጣበት ጊዜ በክብር ከሱ ጋር ለመሆን ሃሌሉያ በዚህ የተጋን እንድንኖር እግዚአብሔር በመንፈሱ ይርዳል። ኢየሱስ ጌታ ነው። አሜን አሜን። ክብር ሁሉ ለሱ ይሁን። አሜን።